በስተመጨረሻም ናታን ሳያውቅ ሮዛ እንግዲህ እንጫወት ባለችው በመጠጥ እንግዲህ ሁሉንም ነገር ለሰላም ልናገር ነበረ። ሮዝ እንደምንም ሆና ተከላክለዋለች እና ሮዝ ምንድነው ናታን እኮ የሆነ ነገር ሊነግረኝ እየፈለገ አንቺ እየተከላከልሽ እንደሆነ ነው የተሰማኝ ስትል፣ አይ ሰላም ምንም ነገር የለም ምንም አታስቤ፣ የጠጣ ሰው ሁሉም ያወራውን ነገር ትቀበያለሽ እንዴት ትላታለች። ሰላም ሰላም፣ ውድና የተወደዳችሁ የሰላም ዩቲዩብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ በልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ሮዛን ቀጣዩን ክፍል ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። ስለምታበረታቱኝ ከልብ አመሰግናችኋለሁ። እንግዲህ ሰላም ዛሬ እንደምትሞሸር ነው ሁላችንም የምንጠብቀውና ሰላምና ናታን ሊሞሸሩ ነው እላችኋለሁ። እንግዲህ ማኪ ይሄን ነገር እኔ ወደ ቤት እንድመለስ ካላረከኝ አንድ በአንድ ለእናቴ ነግሬ ለማን እርጉዝ እንደሆንኩ አንተ እናትን እንደምንም ማሳምናትና ወደ ቤት እንድመለስ አድርግ፣ አለበለዛ ግን ሳርጊ ሳቅ ወደ ለቅሶ ይለወጣል። ይሄን ነገር አስተውልና አስብበት ትለዋለች። እሱም ደግሞ እኔ ምንም ብፈጠር አልመልስሽም ብላለች እና እንዲሁም ደግሞ ሮዝ የቅዱስን ልጅ አግኝታለች ማለት ነው። ማያን አግኝታለች። ቅዱስ ደግሞ ተሽሎት ልጁን አግኝቶ ህይወቱን እንዳይቀጥል የቅዱስ ምስጥ እህት የቅዱስን ልጅ ሰርቃ እንግዲህ ቅዱስ እየተሰቃየ ይገኛል። ሮዝ ደግሞ ለስራ ማስታወቂያ በወጣው መሰረት እዛ ሄዳ ነበረና በአጋጣሚ ፎቶ አይታ ነበረ። በዛም ምክንያት ከቤት ስትወጣ ሮዝ ልትከታተላት ወጣ ነበረ። ግን ስልክ ተደውሎላት የምከታተልሽ ሰው አለና ዞር ብለሽ መንገድሽን ቀይሪ ተብላ ነበረ። በዛ ምክንያት ማነች እጅ የምትከታተለኝ ለኔ ማናት ስትባል እንግዲህ ጠበቃ ፎቶን አሳይቷል። እቺ ልጅ እኮ በስራ ማስታወቂያ ምክንያት ቢሮ መታ ነበረ። እቺ ናት እንዴ ከማን ጋር እንደምትቀልድ አላወቀችም። በእኔ እጅ ከገባች በኋላ አላቃትም ብላ እንግዲህ በጣም በንዴት ታወራለች። እንግዲህ ናታን በጣም ፋርቷልና ምክንያቱም ማኪ ማታደርገው ነገር ስለሌለ ሰርጌ ቀን ምን ልታረግን ነው ያሰበችው በማለት ሰላምም እንግዲህ ማኪ የሆነ ነገር በሰርጋችን ቀን ለማድረግ ዝግጅት እንደምታደርግ ነው የገባኝ። ስለዚህ እኔ በጣም እየፈራው ነው ሮዝ ትላለች ብሎ ለሮዝ ይናገራታል። ሮዝ ደግሞ ምንም አትጨነቅ፣ የማሂን ነገር በእኔ ላይ ልቀቅና አንተ ለሰርጌ ብቻ በደንብ ተዘጋጅበት ትለዋለች። እሱም በቃ ካልሽ ምንም ነገር እንትን አልልም እዘጋጃለሁ ይላታል። እሷም ደግሞ ሰላም ደግሞ በጣም ደስተኛ ናት። እንግዲህ ናታንን አፍቅራ ያፈቀረቿን አብራ ለመኖር እንዴት ደስታ እየተሰማት እንዳለ ሰላም አንቺ ንጹህ ሴት ነሽ፣ እኔ ለአንቺ አልገባሽም ብሎ በትንሹ ልናገር ነበረና ያው በትንሹ ሮዝ አግዛታለች ማለት ነው። እንግዲህ ይሄ እናትየው ደግሞ ምንም ነገር የምታውቅ ነገር የለም። ማኪ ደግሞ ይሄን ነገር እናት ካወቀች ምን እንደሚፈጠር አታውቅም።
እንግዲህ ሰላምም እንግዲህ ሮዛም በጣም ደስተኞች ናቸው። ምክንያቱም ናታንም የሚወዳትን ሴት ለማግባት ስለተዘጋጀ፣ ሮዛም ደግሞ ቅዱስን ለመርዳት በጣም ቆርጣ ተነስታለች። እኔ እንደምንም ሆኜ ስሜን አንዴ አጥፍተዋለች እና ይሄን ልጅ የእሱን ህይወት ያበላሸውን ሰውማ እኔ ማግኘት አለብኝ ብላለች። እንግዲህ የናታን እናት ሙሽሪት እንዴት ነሽ እየተዘጋጀች ነው ስትል እንግዲህ ፍር ነው ያለችው። እና ማኪ እንግዲህ ይሄን ነገር ማታደርግ ከሆነ አንተን ምጠብቅ ደስታ ሳይሆን ለቅሶ ነው፣ ይሄን ነገር ይወቅ ናታን ብላለች። እና ናታን ደግሞ በዛ ምክንያት በጣም ተጨንቋል። ይሄ ምን ልታደርግ ነው እንደዚህ ያለችው በማለት ነው እንግዲህ በጣም ተጨንቋል ማለት ነው። እሱም ደግሞ ያው አንድ ቀን ከሷ ጋር ስላደረ ያ የተፈጠረው ህፃን ያንተ ነው ትለዋለች በማለት ነው እየፈራውና፣ ግን ህፃኑ የሱ አይደለም። ማኪ እየዋሸቻቸው እንደሆነ ከዚህ በፊትም ዶክተር አውቃ ነበረ። ግን ዶክተሯን አስገድዳ ይሄ ልጅ ያንተ ነው በይ ማለት እርጉዝ ናት ብለሽ እንዲያምኑ ነገሪ እንኳን ደስ አለክ ብለሽ አንተ ነክ ባለቤቷ እንኳን ደስ አለክ ብለሽ ንገረው ብላ ነው እንግዲህ ዶክተሯን አስገድዳ ነው ይሄን ነገር እንድትናገር ያደረገችው። ከሁለቴም ሶስቴ ናታንን ለማገኛት ጥራት አርጋ ነበር እና ዶክተሯ ግን አልተመቻቸላትም ሁኔታዋ። ለናታን ለመናገር ስትል ማኬት ትደርሳለች። በስተመጨረሻውም እንግዲህ እስር ቤት እንድትገባ አድርጋለች። እንግዲህ ሰላም ይሄን ነገር በሰማች ጊዜ ተናዳ ከቤት ወጥታ ትተፋለች። ከቤት ስትወጣ እንግዲህ ናታንና ሮዝ በጣም እንደተጨናነቁ አይታ ይሄ ነገር ምንድነው? ለምንድነው ለአንድ ተራ ለኪችን ሰራተኛ እንደዚህ የምትጨነቁላት ምንድነው ስትል፣ ሮዝ ደግሞ ሰላም እኮ እህታችን ናት፣ አብራ ነው ያደገችን፣ አብራን ነው ያደግ ነው የበላ ነው። እኛ እንደ አንቺ ጨካኞች አይደለንም። እህታችንን ለመፈለግ ደግሞ አንቺን መጠየቅና የአንቺ ፍቃድ መጠበቅ የለብንም ብላ ገፍትራት ትወጣለች። ይሄ ነገርማ ሰላም ማለት እሷ ናት እንዴ? የናታን ፍቅረኛ እሷ ናት እንዴ? ሮዝ ነገርን እየጠየኩሽ ነው ስትል እንግዲህ ሮዝ ገፍትራት ከቤት ትወጣለች ማለት ነው። ማኪ በሄደችበት እንግዲህ ነገር ነው ሚላት። ከዛ ሰላም ጸጉር ቤት ስትሄድ አይታ ናታን እየሸኛት አይታ ሄዳ ትጠይቃታለች። ሰላም ማለት አንቺ ነሽ? ማናት? አንቺ ነሽ ወይ የናታን ፍቅረኛ ብላ ትጠይቃታለች። አይ እኔ አይደለሁም ሌላ ሰላም ናት፣ ጸጉር ቤት እየሸኛ ስላየሽ ብቻ አንቺ የናታን ፍቅረኛ ነው ብለሽ ማሳመን አትችም ትላታለች። እንግዲህ በዛ ምክንያት ሰላም በጣም በፍራቻ ውስጥ ትገኛለች። ምክንያቱም አንቺ ከሆንሽ የሰርጉ ባለቤት ወይም ሰርገኛ ሙሽሪት ከሆንሽ እምባሽን በኩባያ እቀዳለሁ፣ ሙሽሪት ከሆነች ሌላ ሰላም ከሆነችም ብርጭቆ አዘጋጅልኝ እምባዋን በኩባያ እንድቀዳላት ብላ አስፈራርታ ትሄዳለች ማለት ነው። ሰላም ደግሞ በቃ የሆነ ነገር እያዘጋጀች እንደሆነ በጣም ጠርጥራለች ማለት ነው። እናትየዋ ግን በእነሱ መሀል ምን እንደሚፈጠር ብቻ አላየችም። ግን ሰላምን አግታት ሰላምን ያገተቻት ማኪ መሆኗን ስለሰማች ከቤት እንድትወጣ አድርጋለች እና ይሄን ነገር ደግሞ ለናታንም ለሰላምም አስጊ ነው። ምክንያቱም እሷ ከቤት ወጥታ በውጭ የምታደርገውን ነገር ማንም አያውቅም በማለት በጣም በፍራቻ ውስጥ ይገኛሉና እንግዲህ እናቷ የመጀመሪያ ልጄ ለመዳር እኔ ዝግጅት አድርጌ ነው የመጣሁትና ሁሉም ነገር በደስታ እንዲያልቅ ነው የምፈልገው። አንድ ነገር አልፈልግም። በእናንተ መሀል ጭቅጭቁ ሳልችቶኛል። ሁሌም ጭቅጭቅ ነው የምታወሩት። ስለዚህ እኔ የምፈልገው ከዚህ በኋላ ሁላችሁም በደስታ ልጄን ልድር እፈልጋለሁ። የመጀመሪያ ልጄ ነው ደግሞ ምድረው ብላ እንግዲህ እናትየው አስጠንቅቃ ለናታን ትነግራለች። አዎ እማዬ፣ እኛም አንቺ ስለመጣሽ በጣም ነው ደስ ያለን ብሎ ይላታል ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ተረፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው። እንግዲህ ቪዲዮዬን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ስለምታበረታቱኝ ደግሞ ከልብ አመሰግናችኋለሁ።
የሮዝ ቀጣዩ ክፍል እኛውን ይመስላል። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ቴንክ ሶ ማች። እንደምንም ሆና ተከላክለዋለች እና ሮዝ ምንድነው ናታን እኮ የሆነ ነገር ሊነግረኝ እየፈለገ አንቺ እየተከላከልሽ እንደሆነ ነው የተሰማኝ ስትል፣ አይ ሰላም ምንም ነገር የለም ምንም አታስቤ፣ የጠጣ ሰው ሁሉም ያወራውን ነገር ትቀበያለሽ እንዴት ትላታለች። ሰላም ሰላም፣ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ በዚህ ትርፍ በልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ሮዛን ቀጣዩን ክፍል ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። ስለምታበረታቱኝ ከልብ አመሰግናችኋለሁ። እንግዲህ ሰላም ዛሬ እንደምትሞሸር ነው ሁላችንም የምንጠብቀውና ሰላምና ናታን ሊሞሸሩ ነው እላችኋለሁ። እንግዲህ ማኪ ይሄን ነገር እኔ ወደ ቤት እንድመለስ ካላረከኝ አንድ በአንድ ለእናቴ ነግሬ ለማን እርጉዝ እንደሆንኩ አንተ እናትን እንደምንም ማሳምናትና ወደ ቤት እንድመለስ አድርግ፣ አለበለዛ ግን ሳርጊ ሳቅ ወደ ለቅሶ ይለወጣል። ይህን ነገር አስታውልና አስብበት ትለዋለች። እሱም ደግሞ እኔ ምንም ብፈጠር አልመልስሽም ብላለች እና እንዲሁም ደግሞ ሮዝ የቅዱስን ልጅ አገኝታለች ማለት ነው። ማያን አገኝታለች። ቅዱስ ደግሞ ተሽሎት ልጁን አገኝቶ ህይወቱን እንዳይቀጥል የልጅ የቅዱስ ምስጥ እህት የቅዱስን ልጅ ሰርቃ እንግዲህ ቅዱስ እየተሰቃየ ይገኛል። ሮዝ ደግሞ ለስራ ማስታወቂያ በወጣው መሰረት እዛ ሄዳ ነበረና በአጋጣሚ ፎቶ አይታ ነበረ። በዛም ምክንያት ከቤት ስትወጣ ሮዝ ልትከታተላት ወጥታ ነበረ። ግን ስልክ ተደውሎላት የምከታተለሽ ሰው አለና ዞር ብለሽ መንገድሽን ቀይሪ ተብላ ነበረ። በዛ ምክንያት ማነች እጅ የምትከታተለኝ ለኔ ማናት ስትባል እንግዲህ ጠበቃ ፎቶን አሳይቷል። እቺ ልጅ እኮ በስራ ማስታወቂያ ምክንያት ቢሮ መታ ነበረ። እቺ ናት እንዴ ከማን ጋር እንደምትቀልድ አላወቀችም። በእኔ እጅ ከገባች በኋላ አላቃትም ብላ እንግዲህ በጣም በንዴት ታወራለች። እንግዲህ ናታን በጣም ፋርቷልና ምክንያቱም ማኪ ማታደርገው ነገር ስለሌለ ሰርጌ ቀን ምን ልታረግን ነው ያሰበችው በማለት ሰላምም እንግዲህ ማኪ የሆነ ነገር በሰርጋችን ቀን ለማድረግ ዝግጅት እንደምታደርግ ነው የገባኝ። ስለዚህ እኔ በጣም እየፈራው ነው ሮዝ ትላለች ብሎ ለሮዝ ይናገራታል። ሮዝ ደግሞ ምንም አትጨነቅ፣ የማሂን ነገር በእኔ ላይ ልቀቅና አንተ ለሰርጌ ብቻ በደንብ ተዘጋጅበት ትለዋለች። እሱም በቃ ካልሽ ምንም ነገር እንትን አልልም እዘጋጃለሁ ይላታል። እሷም ደግሞ ሰላም ደግሞ በጣም ደስተኛ ናት። እንግዲህ ናታንን አፍቅራ ያፈቀረቿን አብራ ለመኖር እንዴት ደስታ እየተሰማት እንዳለ ሰላም አንቺ ንጹህ ሴት ነሽ፣ እኔ ለአንቺ አልገባሽም ብሎ በትንሹ ልናገር ነበረና ያው በትንሹ ሮዝ አግዛዋታለች ማለት ነው። እንግዲህ ይሄ እናትየው ደግሞ ምንም ነገር የምታውቅ ነገር የለም። ማኪ ደግሞ ይሄን ነገር እናት ካወቀች ምን እንደምፈጠር አታውቅም። እንግዲህ ሰላምም እንግዲህ ሮዛም በጣም ደስተኞች ናቸው። ምክንያቱም ናታንም የሚወዳትን ሴት ለማግባት ስለተዘጋጀ፣ ሮዛም ደግሞ ቅዱስን ለመርዳት በጣም ቆርጣ ተነስታለች። እኔ እንደምንም ሆኜ ስሜን አንድ አጥፍተዋለች እና ይሄን ልጅ የሱን ህይወት ያበላሸውን ሰውማ እኔ ማግኘት አለብኝ ብላለች። እንግዲህ የናታን እናት ሙሽሪት እንዴት ነሽ እየተዘጋጀች ነው ስትል እንግዲህ ፍር ነው ያለችው እና ማኪ እንግዲህ ይሄን ነገር ማታደርግ ከሆነ አንተን ምጠብቅ ደስታ ሳይሆን ለቅሶ ነው፣ ይሄን ነገር ይወቅ ናታን ብላለች እና ናታን ደግሞ በዛ ምክንያት በጣም ተጨንቋል። ይሄ ምን ልታደርግ ነው እንደዚህ ያለችው በማለት ነው እንግዲህ በጣም ተጨንቋል ማለት ነው። እሱም ደግሞ ያው አንድ ቀን ከሷ ጋር ስላደረ ያ የተፈጠረው ህፃን ያንተ ነው ትለዋለች በማለት ነው እየፈራውና ግን ህፃኑ የሱ አይደለም
ማኪ እየዋሸቻቸው እንደሆነ ከዚህ በፊትም ዶክተር አውቃ ነበረ። ግን ዶክተሯን አስገድዳ ይሄ ልጅ ያንተ ነው በይ ማለት እርጉዝ ናት ብለሽ እንዲያምኑ ንገሪ፣ እንኳን ደስ አለክ ብለሽ አንተ ነክ ባለቤቷ እንኳን ደስ አለክ ብለሽ ንገሪው ብላ ነው እንግዲህ ዶክተሯን አስገድዳ ነው ይሄን ነገር እንድትናገር ያደረገችው። ከሁለቴም ሶስቴ ናታንን ለማገኛት ጥራት አርጋ ነበር ዶክተሯ፣ ግን አልተመቻቸላትም ሁኔታዋ። ለናታን ለመናገር ስትል ማኬት ትደርሳለች። በስተመጨረሻውም እንግዲህ እስር ቤት እንድትገባ አድርጋለች። እንግዲህ ሰላም ይሄን ነገር በሰማች ጊዜ ተናዳ ከቤት ወጥታ ትተፋለች። ከቤት ስትወጣ እንግዲህ ናታንና ሮዝ በጣም እንደተጨናነቁ አይታ ይሄ ነገር ምንድን ነው? ለምንድን ነው ለአንድ ተራ ለኪችን ሰራተኛ እንደዚህ የምትጨነቁላት ምንድን ነው ስትል፣ ሮዝ ደግሞ ሰላም እኮ እህታችን ናት፣ አብራ ነው ያደገችን፣ አብራን ነው ያደግ ነው የበላ ነው። እኛ እንደ አንቺ ጨካኞች አይደለንም። እህታችንን ለመፈለግ ደግሞ አንቺን መጠየቅና የአንቺ ፍቃድ መጠበቅ የለብንም ብላ ገፍትራት ትወጣለች። ይሄ ነገርማ ሰላም ማለት እሷ ናት እንዴ? የናታን ፍቅረኛ እሷ ናት እንዴ? ሮዝ ንገሪኝ እየጠየኩሽ ነው ስትል እንግዲህ ሮዝ ገፍትራት ከቤት ትወጣለች ማለት ነው። ማኪ በሄደችበት እንግዲህ ነገር ነው ምላት። ከዛ ሰላም ጸጉር ቤት ስትሄድ አይታ ናታን እየሸኛት አይታ ሄዳ ትጠይቃታለች። ሰላም ማለት አንቺ ነሽ? ማናት? አንቺ ነሽ ወይ የናታን ፍቅረኛ ብላ ትጠይቃታለች። አይ እኔ አይደለሁም ሌላ ሰላም ናት፣ ጸጉር ቤት እየሸኛ ስላየሽ ብቻ አንቺ የናታን ፍቅረኛ ነው ብለሽ ማሳመን አትችም ትላታለች። እንግዲህ በዛ ምክንያት ሰላም በጣም በፍራቻ ውስጥ ትገኛለች። ምክንያቱም አንቺ ከሆንሽ የሰርጉ ባለቤት ወይም ሰርገኛ ሙሽሪት ከሆንሽ እምባሽን በኩባያ እቀዳለሁ፣ ሙሽሪት ከሆነች ሌላ ሰላም ከሆነችም ብርጭቆ አዘጋጅልኝ እምባዋን በኩባያ እንድቀዳላት ብላ አስፈራርታ ትሄዳለች ማለት ነው። ሰላም ደግሞ በቃ የሆነ ነገር እያዘጋጀች እንደሆነ በጣም ጠርጥራለች ማለት ነው። እናትየዋ ግን በእነሱ መሀል ምን እንደሚፈጠር ብቻ አላየችም። ግን ሰላምን አግታት ሰላምን ያገተቻት ማኪ መሆኗን ስለሰማች ከቤት እንድትወጣ አድርጋለች እና ይሄን ነገር ደግሞ ለናታንም ለሰላምም አስጊ ነው። ምክንያቱም እሷ ከቤት ወጥታ በውጭ የምታደርገውን ነገር ማንም አያውቅም በማለት በጣም በፍራቻ ውስጥ ይገኛሉና እንግዲህ እናቷ የመጀመሪያ ልጄ ለመዳር እኔ ዝግጅት አድርጌ ነው የመጣሁትና ሁሉም ነገር በደስታ እንዲያልቅ ነው የምፈልገው። አንድ ነገር አልፈልግም። በእናንተ መሀል ጭቅጭቁ ሳልችቶኛል። ሁሌም ጭቅጭቅ ነው የምታወሩት። ስለዚህ እኔ የምፈልገው ከዚህ በኋላ ሁላችሁም በደስታ ልጄን ልድር እፈልጋለሁ። የመጀመሪያ ልጄ ነው ደግሞ ምድረው ብላ እንግዲህ እናትየው አስጠንቅቃ ለናታን ትነግራለች። አዎ እማዬ፣ እኛም አንቺ ስለመጣሽ በጣም ነው ደስ ያለን ብሎ ይላታል ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትረፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው። እንግዲህ ቪዲዮዬን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ስለምታበረታቱኝ ደግሞ ከልብ አመሰግናችኋለሁ። የሮዝ ቀጣዩ ክፍል እኛውን ይመስላል። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ቴንክ ሶ ማች። ብዙ ነገር እንደሚያስተካክል ይሄንን ወቂ። ይሄንን የምትንቀኝ ከሆነ ከዚህ ቤት ውጪ ትላታለች። ማኪ እንግዲህ ለሰላም አበባ ይዞ እየመጣ ስትከታተለው ነበረ። ከዛ ተጋጭታ ትቆማለች። እሱ ደግሞ ወደ ቤት ደርሶ አበባውን መታ በሰላም ክላስ ውስጥ ታያለች። አበባውን አይታ አንቃት ልትገላት ብላ ትወጣለች። አይ ለኔ አይደለም የሰጠኝ አበባውን አስተካኪ ብሎ ነው የሰጠው ብላ እንግዲህ ማስኪ ወደ ናታን ክላስ ስትሄድ እሷ ደግሞ ሱፉንም ተኩሼልሃለሁ አበባውንም አስቀምጬልሃለሁ ብላ ከሱ ጋር እንዳትጣላ አድርጋለች ማለት ነው። ናታን ደግሞ ከዚህ ክላስ ማውጣት ትችያለሽ፣ ውጪ ከዚህ ክላስ ይላታል። እሷ ደግሞ አልሰማ ብላ ቆማ እንግዲህ
አንተ ለማን ነው አበባ ያመጣከው? አገባሽም አንቺ ምን አገባሽና ነው እኔ ለማንም አበባ ላምጥ? ለሰላም ብቻ እንዳይሆን አበባ ይዘህ ከመጣከው ስትል ሮዝ እንግዲህ በቻለችው አቅም ወንድሟን ለማጽናናት እየሞከረች ትገኛለች። እንዲሁም ደግሞ ናታን በሮዝ ክላስ ገብቶ እሱ እውነትም አበባውን ይዞ ሌላ ሴት አበባ ልሰጣት የሚሄድ መስሏት እሷም ለብሳ ይችን ሴት አንተን ከኔ የነጠቀችዋን ሴት ዛሬ ማወቅ አይቀርም ብላ ለብሳ ራሷ ተዘጋጅታ ልትወጣ ስትል በሮዝ በሰላም ክላስ ድምፅ ሰምታ ወደዛ ጉራ ብላ በሩን ከፍታ ታያቸዋለች ማለት ነው። በእውነት ሰላም ናት እንደ ያንተ ፍቅረኛ አበባ ይዘ ከመጣኩ ለሰላም ነው ትለዋለች። አሁ ለሰላም ቢሆንሳ ምንድን ነው? አንቺን ምን አገባሽ? ከክላሴ ውጪ ብሎ ያባርራታል ማለት ነው። እሷ ደግሞ አልወጣም፣ ከዚህ ክላስ አልወጣም፣ እኔ ስለምወድ ነው ይህን ሁሉ ነገር የሚያደርገው። አንተ ግን እኔን ውጪ ትለኛለህ እንዴ ብላ እንግዲህ እናትየውም የናታን እናትም ሰላምን አግብቶ እንድኖር አልፈለገችም። ሮዝ ግን የልጅሽን ደስታ ለምንድን ነው ማንጠቅ የምትፈልጊው? እናቴ ልጅሽ ሰላም ከዚህ ቤት ከሄደች እና ሰላምን ካላገባ ሰላምን አገኝቶ እንደማይኖር ለአንቺም ሰላም እንደማይሰጥ ይሄን እወቂ ትለዋለች። የልጅሽ ደስታ ያለበትን ፈልጊ እንጂ ማየ አንቺ ለራስሽ ክብር ብለሽ የልጅሽን ደስታ አትነጠቂ ትላለች። እንግዲህ የኔ ልጅ ሰራተኛ አይደለም የሚያገባው በከበረ ቤት። እንግዲህ እኔ የፈለኩበትን ሴት እንጂ እሱ ፈልጎ አይደለም የሚያገባው። እኔ ለልጅ የሚሆን እንደሚሆን እኔ ራሴ አውቃለሁ ትላለች። ውጭ ከዚህ ስላት እኔ አልወጣም፣ አበባውን ለማን ወስደ ነው የሰጣከው? ንገረኝ ናታን ብላ በጩኸት ታወራለች። እንግዲህ ናታንም አንቺን አገባሽም፣ በአንቺ ምክንያት እኮ ህይወቴ ተመሰቃቀለ፣ አንቺ ከመጣሽ ወዲህ እረፍት አጣው፣ ምን አይነት ሴት ነሽ? እኔ አልፈልግሽም፣ ከህይወቴ ውጪ ይላታል። እሷ ደግሞ እኔ አልወጣም፣ ግን በአንተ ፊት እና በእኔ መሀል እና በአንተ መሀል ያሉትን ሴቶችን አሳይሃለሁ ምን እንደማረጋቸው ትለዋለች። እንግዲህ በጭወት ታወራለች። ከዛ ደግሞ እሱን ተከትላ ለማውጣት ለብሳ ትነሳለች። የቀዩን አበባ ወስጄ ለሰላም ሰጥቻለሁ አትልም ብልሽስ አይሆንም ትላለች። አይሆንም ማይሆነውስ ለምንድን ነው ትላለች። እሷ ሰራተኛ ስለሆነች አይሆናትም። አንዳንድ ጊዜ ክፉ የምናስበው ወይም በሰው ቤት ዝቅ ብለው መስራት በጣም ለአንዳንድ ሰዎች በጣም ክፉነት፣ ሞኝነት፣ በጣም ሰዎችን የበታችነት ስሜት የሚሰማቸው ሰዎች አሉ። በነገራችን ላይ አሁን ሰላም በነገራችን ላይ በጣም የዋ ራሷን ሰርታ የምታሳድር ልጅ ነች። ግን ማኪ እንዴት እኔን ትተህ እሷን ትወዳለህ? እሷ ሰራተኛ ናት፣ እኔ እንደዚህ የሆንኩ ሴት ነኝ፣ እኔ የማንም ቤት ሰራተኛ አይደለሁም በማለት እንዴት ለእሷ አበባ አይገባትም? አንተ ስለምን አበባ ወስደ ሰጣከው ትለዋለች። እንግዲህ እሱ ደግሞ ያው ወዷታል፣ እሷም ትወደዋለች። ሁለታቸውም ማጣት ሰላምም ናታንን ማጣት አትፈልግም፣ ናታንም ደግሞ ሰላምን ማጣት አይፈልግም ማለት ነው። ግን በመሀላቸው ላይ ገብታ ማኪ በጣም ስቃይ ውስጥ፣ እናቱም ደግሞ ሰላምን አግብቶ እንድኖር ለሰላምም ሰላም አሳጥታለች ማለት ነው። ቤት ውስጥ ከመጣችበት መታ እናትሽን እገልልሻለሁ፣ አንድ ነገር ካረግሽ እኔ የምልሽን ብቻ አድርግ ትላታለች። እናቴን አንድ ነገር አታደርግልኝ እንጂ የፈለግሽውን ነገር ሁሉ አድርግልሻለሁ እትዬ ትላታለች። እንግዲህ ሮዝዬ ደግሞ ልበ ንጹሕ ለወንድሟ መልካም ነገርን የምትመኝ ሰላምን በምን መንገድ እንዳስፈራራሻት ባላቅም አንድ ነገር ግን ልንገርሽ እናቴ፣ ናታን ማለት ሰላምን ካጣ ቤት ውስጥ ራሱ ሰላም እንደማታገኝ ቁጥሬ፣ የልጅሽን ሰላም ለምንድን ነው የምትነጭው? ትላታለች። አንቺ እኔ እናትሽ ነኝ እኮ ለእናንተ ማስበውን እኔ የሚሻለውን እንጂ ክፉ የሆነውን ሀሳብ
አላቅም ትላታለች። አይ እናቴ አንቺ እኮ ስለ ራስሽ ክብር እንጂ ስለኛ አስበሽ አታቅም። ክብርሽ ብቻ እንዳይዋረድ ብቻ ነው የምትፈልጊ። ስለኛ ማሰብ ከተውሽማ ቆይተሻል። ልጅሽ የሚወደው ሰላም ነው። አንቺ ግን የልጅሽን ደስታ ልትነጥቅ እየነጠቅሽና ሰላምን እያስፈራራሻት አድል እንዴ? በምን መንገድ እንዳስፈራራሹ ባላቅም ግን ሰላም ከዚህ ቤት ከወጣች የልጅሽን ደስታ እንደነጠቅሽና አንድም ቀን ደስተኛ እንደማይሆን ይሄን ይወቂ ትላታለች። ኢብዱ ደግሞ ለሮዝ ሊገሉሽ ነው፣ ከዚህ ቤት ውጪ፣ ማንም ገለዋለሁ፣ የኔን ፍቅረኛንም ስለገደሉ ውጪ ሊገሉሽ ነው ይላታል። ማን ነው እሱ? እኔን መግደል የምፈልገው እንግዲህ ማኪ ሮዛን ለመግደል ይሄን ሰውዬ ስታማክረው ሞት ብሎ ፍቅረኛ አይንም ለካ አንቺ ነሽ የገደልሽ ብሎ ይከታተላታል ማለት ነው። ከዛ ማኪ ትሄዳለች። እንደዛ ተከታትሏት ሮዝን ያድናታል ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ስትበልልኝ ከኔ ጋር ሁሉ ሰላም ነው። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ስለምትከታተሉኝ ስለምታበረታቱኝ ከልብ ያመሰግናችኋለሁ። የዛሬ የሮዝ ድራማ ክፍል ይህኛውን ይመስላል። ስለምታበረታቱኝ አመሰግናችኋለሁ።